ሄርሜላም ከሄርሜላ ዙሪያ ማቆም አለብህ አንተ። በቃ ሄርሜላ ከዛሬ በኋላ እኔ በሄድኩበት የሚሄዱ ከሆነ እከሳለሁ እያለች ነው። ተረዳኸኝ አይደለም? እከስሃለሁ፣ እከሳቸዋለሁ እያለች ነው። አንተንም ሩታንም ስም በማጥፋት ሁላ ማለት ነው። ስለዛ እኔ እያልኩ ያለሁት ምንድነው እንደው አንድ ነገር ልንገርህ አጂብ ላስቁምና መቼም እያየክ ማለት ባለፈው ዕለትም ስም በማጥፋት ወንጀል እሷ ጽድቅ ነው እየሰራች ያለችው በመጀመሪያ ደረጃ ማለት ነው። አንዳንዴ መገናዘብ ይባል ነገር አለ፣ ወይም ደግሞ ታገናዝባለህ። እኛ ብቻ ለምን ነገር እያደረግን ያለ ነው ገብቶሃል? እንደውም ባለፈው ሁለተኛ ውጡ ካለችን በኋላ ቪዲዮ እያየሁ ነበር። ወደ ሩታ ነው ጫና እያደረገች የነበረው ገብቶሃል? እሷ ናት እየደመደመች የነበረው። እኔ እንደዚህ ላደርግ አልችልም፣ ሊዳረግ የሚችለው ሩታ ነች ብላ እየደመደመች የነበረው ሩታ ላይ ነው። እስቲ ከሳ እሷ እስቲ ጀግንነቷን እስቲ የሷ ጀግንነት እናየዋለን። የሷ መክሰስ ነው። አሁን እኛው ስለ ጀግንነት ስለ ብቃት አንተ ትችላለህ ወይ እሷ ትችላለች ምናምን እንደዚህ አይነት ጉዳዮች ልንባባል አይደለም። እኔ ዋናው ነገር እንደ ታላቅ የሚገደኝ የሚሰማኝ እኔ አንተ በሆነ ነገር ተወንጅለ ወይ የሆነ ነገር ተብለ እስር ቤት እንድትገባ ሲጀመርም አልፈልግም። ሩታን እስከማውቃትና እስካየዋት አሁን ላይ መቼም አጠገቧ ነኝና እስካየዋትና እስካወቅኳት ድረስ እንደዚህ አይነት ሰው ለማገረው ነገር ማታምነኝ ከሆነ ባላወራ ይሻላል። ዶክተር አሁን ትናንትና ብዙ የተፈጠረው ነገር እኔ የምላትም ነገር እያመነች ነው ያለው። እኔ የምልህ ነገር ደግሞ ካላመንከኝ ባላወራ ይሻላል። ምክንያቱም ከእኔ መስማት ፈለገ ከሆነ የመጣው እኔ የምልህ ነገር ደግሞ ማመን አለብህ። በቃ ገብቶሃል። ስለዚህ የተፈጠረው ነገር ከሀስከ ባለው እነግርሃለሁ። የተፈጠረው ነገር አብርሃም መታመሙን አላውቅም። ባለፈው ዕለት መጥቶ ነው እሱ ራሱ ምንም ማስታወሰው ነገር የለም። እናንተ ጋር ያደረኩት ሁሉም ነገር ያደረኩት ምንም ማስታወሰው ነገር የለም ያለው ባለፈው እንጂ እኔ እስከዛሬ እስከማውቀው ድረስ አብርሃም ሁሉም ነገር የሚያደርገው እያወቀ ነው ይመስለኝ። ለምን ካልከኝ ደግሞ ይሄ ነገር ለምን እንደዛ ፈዞ እንደዛ ያውሉ ነገር ሆኖ ለምን ካልከኝ በመጀመሪያ ደረጃ ሩታም ሆነች ሄርሜላ ከረሜላ ሁሉንም ልከሳቸው ነው ክሰሻቸው። ይሄ ቆራጥ አቋምሽን ማሳየት አለብሽ። እኛንም እየሰማሽን ነው ማለት ነው። ኤፍሬም ይሄ ሽልልጥ እቤትሽ ድረስ መጥቶ ስንት ዛቻ ሲዝትብሽ እንደነበረና ሩታ አንቺን ስንት ስትገፈትርሽ እንደነበረ መረጃ ቪዲዮ ስላለ መረጃሽን ይዘሽ ፍርድ ቤት መገተር ነው ያለብሽ። ትክክል ብለሃል ዲቪ ይሄን ሰሞን በጣም ቆራስ ሆናል። ምክንያቱም አብርሃም እንደታመመ አናቅም፣ እኔም አላቅም ነበር ሩታ ማታቅም ነበር የምትለው እንደዛ እየተለፈለፈ እንደ ህፃን ልጅ ሲወርቅ ሄርሜላ ምን ያልሆነችው ነገር አለ? እናንተ ግን ሄርሜላን ለመወንጀል ነው የተሯሯጣችሁት። ሄርሜላ ደግሞ አቋምሽን እንደዚህ ማሳየት አለብሽ፣ እልካቸው ማስገባት አለብሽ። እነዚህ ልክ አያውቁም፣ በአንቺ ላይ እየቀለዱብሽ ነው። ኤፍሬምን በዩ ሩታም በያት ሌሎቹም በያቸው እየቀለዱብሽ ስለሆነ በአንቺ ህይወት ሴትነትሽን ማስከበር አለብሽ። የማንም ዝምባም በዓል ሲመጣ ዝንቦቹ እነሱ ላይ የሚያርፉላ አንቺ ላይ የመጣ በዓሉን ሊያሳርፍብሽ በፍጹም እንድችል ቦታና መንገድ እንዳሰጩ። እንደውም ታስታውሽ ከሆነ ሄርሜላ ባለፈው ምንድን ነው ያለሽ? እኛ ያደረግነው ነገር ሰርቷል፣ ሁለተኛ አንቺ ቤት አብርሃም አይመጣም ብሎሽ የለ? ያ ቪዲዮ ራሱ መረጃ አለሽ። ቤትሽ ከአንዴም ሁለቴ መጥቶ አልወጣም ያለው ቪዲዮ አለሽ። ስለዚህ በሴትነትሽ የሴቶች መብት እንዲጠበቅ ማድረግ አለብሽ፣ ታሪክ መስራት አለብሽ ብዬ ነው የማምነው። ቤተሰቦች ዲቪ በትክክል ይሄ ሽልጥልጥ የሩታን እውነተኛ ናት እኛ ምንም አላደረግንም እያለ አሁንም እንትን እያለ ነው። ስለዚህ ችግር የለውም ኤፍሬም፣ ልክ ስታስገባህ የዛን ጊዜ እውነታውን አንተም ሩታም ሁላችሁም ታውጧታላችሁ። 4 ነጥብ